እስኪ አንድ ምስል አብረን እንሳል። አንድ ግዙፍ ጦር ዝሆኖችን ይዞ በረሃውን እያቋረጠ ወደ መካ ሲገሰግስ። ይህ እንግዲህ የስድስተኛው ክፍለ ዘመን ንጉሥ የአብርሃ ታሪክ ነው፣ ሁላችንም የምናውቀው ታሪክ። ግን ይህ ታሪክ ከምናውቀው በላይ ብዙ ምስጢሮች አሉት። ዛሬ ትኩረታችን ዝሆኑ ላይ ሳይሆን ከዝሆኑ ጀርባ ስላለው ስልታዊና በጣም አስተዋይ አእምሮ ላይ ነው። አዎ፣ የዝሆን ንጉሥ የሚለው ስም ዝናውን በደንብ ይገልጻል። ግን እስኪ የአንድ ጥያቄ እንጠይቅ። ይሄ ዝና፣ ይሄ ታላቅ ስም ከጀርባው ያለውን እውነተኛና ውስብስብ ስልታዊ ታሪክ የሸፈነ ቢሆንስ? ወይም ደግሞ ምናልባት ዝሆኑ ራሱ ትኩረታችንን ከሌላ በጣም አስፈላጊ ከሆነ ነገር ላይ ለማነሳት የተቀመጠ ማዘናጊያ ቢሆንስ? እንግዲህ የዚህ ሁሉ መልስ የሚጀምረው በጣም ባልተጠበቀ ቦታ ነው፣ በአንድ አስደናቂ ግኝት። ታሪክን በአዲስ መልክ እንድንመለከት የሚያስገድደን በጣም ትንሽ ነገር ነው። እሷም በድንጋይ ላይ ተቀርጾ የተገኘ ጽሑፍ። ይሄ የድንጋይ ስባሪ የተገኘው ናይት ከሚባል ቦታ ነው። አሁን ይሄ ቦታ ዝም ብሎ ቦታ አይደለም። የሃያላኑ የዙ ሐምዳን መኳንንት የትውልድ ቦታ ነበር እና እነዚህ መኳንንት እነማን ናቸው? ለአብርሃ አገዛዝ ቁልፍ አጋሮች ነበሩ። ለወታደራዊ ዘመቻዎቹ ዋና ድጋፍ የነበሩት እነሱ ናቸው። ስለዚህ እዛ ቦታ ላይ የተገኘ ማንኛውም ፍንጭ በጣም ትልቅ ትርጉም አለው ማለት ነው። በዚህ ቅርስ ላይ ያለው አምስተኛው መስመር ነው ዋናው ነገር። ኤልፍ ሌሊ ሐሙ ይላል። በቀላሉ ዝሆኖቻቸው ማለት ነው። የሚገርመው ደግሞ የጽሑፉ አጻፋፍ ትንሽ የተዘበራረቀ ነው። ይሄ ምን ያሳያል? ምናልባት ጸሐፊዎች በአዲሱ የአክሱም አስተዳደር ስር ቋንቋውን ገና እየተላመዱ ነበር ማለት ነው። ይህም የሚያሳየን ጽሑፉ የተቀረጸው አክሱማውያን አካባቢውን ዳግም ከተቆጣጠሩ በኋላ በነበረው የለውጥ ወቅት መሆኑን ነው። እሺ፣ አሁን ነው ነገሩ በጣም አስገራሚ የሚሆነው። ይሄ ኤልኤፍ ኤል የሚለው ቃል ምንድን ነው? ከየት የመጣ ነው? እና ከሁሉም በላይ ስለ አብርሃ ጂኦፖለቲካዊ ስትራቴጂም ምን ሊነግረን ይችላል? ዋናው ነጥብ ነው። ኤልኤፍኤል የሚለው ቃል በደቡብ አረቢያ የቋንቋ መዛግብት ውስጥ ከዚህ በፊት በጭራሽ ታይቶ አይታወቅም። አስቡት፣ የአካባቢው የሴማዊ ቋንቋ አካል አይደለም። ታዲያ ከየት መጣ? እና መልሱ ይሄ ነው። ቃሉ ከግሪክ ነው የተወረሰው። ይሄ በጣም ትልቅ ነገር ነው። አብርሃ በአካባቢ ያሉ ቃላትን ወይም የአክሱማውያንን ቃል ትቶ የግሪክ ቃልን መምረጡ ስለ ባህላዊና ፖለቲካዊ ዝንባሌው ትልቅ ፍንጭ ነው የሚሰጠን። ይሄ ሰንጠረዥ ምርጫው ምን ያህል ሆን ተብሎ እንደተደረገ በደንብ ያሳያል። እስኪ አብረንኛው። አብርሃ አማራጮች ነበሩት። አንደኛ፣ በአካባቢው የሚታወቀው የአረበኛ ቃል ፊል መጠቀም ይችል ነበረ። ሁለተኛ፣ ከአክሱም የመጣውን የግዕዝ ቃል ፋልፋል መምረጥም ይችል ነበረ። ግን እሱ የተኛውን መረጠ? ፊል የሚለውን የግሪክ ቃል። ለምን ይመስላችኋል? ምክንያቱም ኃይሉን ከአክሱም ጋር ብቻ ማያዝ አልፈለገ። ከዛም በላይ ሄዶ ከታላቁ የሮማኖ ባይዛንታይን ግዛት ክብርና ወታደራዊ ልዕልና ጋር ነው ማስተሳሰር የፈለገው። በቃ ይሄ ራሱ አንድ ትልቅ የፖለቲካ መልእክት ነበር። እሺ፣ አሁን የታሪኩ በጣም አስገራሚ ክፍል ላይ ደርሰናል። ዝሆኑ አዎ የውጭ ኃይሉን ለማሳየት እና ጠላቶችን ለማስፈራራት ነበር፣ ግልጽ ነው። ግን አንድን ግዛት ለማስተዳደር ከጦርነት በላይ ነገር ያስፈልጋል አይደል? እና አብርሃ ይህን በደንብ ያውቅ ነበር። ግዛቱን ከውስጥ ለመቆጣጠር እና የኢኮኖሚውን መሰረት ለመጣል የተጠቀመበት ሌላ እንስሳ ነበር፣ ከዝሆኑ ፈጽሞ የተለየ። እዚህ ጋር በጣም የሚገርም የቋንቋ ግንኙነት አለ። ለዝሆን የሚያገለግለው የአረበኛ ስርወ ቃል ፊየል ነው። የግዕዝ ቃል ለፊየል ደግሞ ፊየል ነው። ይህ ተመሳሳይነት በአጋጣሚ የተፈጠረ አይደለም። የአብርሃን ባለ ሁለት ገጽታ ያለው ስትራቴጂ ነው የሚያንጸባርቀው፣ አንዱ ለውጭ ሌላኛው ለውስጥ። ስለዚህ እዚህ ጋር ሁለት የተለያዩ የእንስሳት ምልክቶች አሉን ማለት ነው። በአንድ በኩል ዝሆኑ አለ ኤልኤፍኤል፣ ይሄ የወታደራዊ ኃይል እና የውጭ ግንኙነት ምልክት ነው። በሌላ በኩል ደግሞ ፊየሉ አለን ፊየል፣ ይሄ ደግሞ የሀገር ውስጥ የግብር አሰባሰብና የኢኮኖሚ ቁጥጥር ምልክት ነው። አስቡት፣
አንዱ ለ2,000 ሌላኛው ለመዝገብ። ይሄ የአብርሃን የመንግስት ግንባታ ባለ 2 አቅጣጫ ስትራቴጂ ፍንቶ አድርጎ ያሳያል። የሚገርመው ነገር ምን መሰላችሁ? የአብርሃ ዘዴዎች ከባዶ የተፈጠሩ አልነበሩም በጭራሽ። ይልቁንም ለዘመናት ተፈትኖ ስኬታማነቱ የተረጋገጠ የአንድ ኃያል የሰሜን ጎረቤት የግዛት አስተዳደር ሞዴል በቀላሉ ኮፒ እያደረገ ነበር። ይሄ ሞዴል የመጣው ቄት ነው ከግብፅ። በታችኛው ግብፅ ውስጥ ኤላፋንቲን የምትባል ደሴት ነበረች። ይቺ ደሴት 2 ዋና ሥራ ነበራት። ወታደራዊ ሰፈር ነበረች እና ደግሞ የቀረጥ መሰብሰቢያ ማዕከል ነበረች። በቃ የድንበር መቆጣጠሪያ ነበረች። አብርሃም ይሄንን ስልት ነው ይዞ መጥቶ በአረቢያ ድንበሮች ላይ ተገበረው። ይህን ሰንጠረዥ ስንመለከት በሁለቱ ቦታዎች መካከል ያለው መመሳሰል በጣም ያስገርማል። እስኪ በጦር ሰፈር እንጀምር። በሁለቱም ቦታዎች ላይ የውጭ ቅጥረኛ ወታደሮች ናቸው ድንበር የሚጠብቁት። ፋይናንሱን ስንመለከት ደግሞ ግብፅ በቀጥታ ታክስ ትሰበስባለች፣ አብርሃ ደግሞ መሬትን ይወርሳል። ዘዴው ቢለያይም ግቡ ግን አንጂ ነው፣ ገቢን ማረጋገጥ። ጂኦግራፊያዊ ሚናቸውም ተመሳሳይ ነው። ሁለቱም የግዛቶቻቸው ድንበር ጠባቂዎች ናቸው። ስለዚህ አብርሃ የተረጋገጠውን የንጉሠ ነገሥት አስተዳደር ስትራቴጂ ነው እየተገበረ የነበረው፣ ምንም ጥርጥር የለውም። አሁን ይህን ጽሑፍ እዩት። በሂማ በተገኘው የነብቴን 5 ቅርስ ላይ የተቀረጸ ነው የሚለው ለአብርሃ ብቻ ነው። በጣም ቀላል ሐረግ ይመስላል አይደል? ግን ትርጉሙ በጣም ትልቅ ነው። ይህች አንዲት ሐረግ የማህበረሰብ የጋራ ንብረት የነበረውን የውሃ ጉድጓድ ወደ መንግስት ንብረትነት የቀየረች ህጋዊ መግለጫ ነበረች። ስለዚህ የሂማን የውሃ ጉድጓዶች መቆጣጠሩ ምን ያህል ስልታዊ እንደነበር እዚህ ጋር በግልጽ እናያለን። 3 ነገሮችን በአንድ ጊዜ ነው ያሳካው። አንደኛ፣ ገቢ ያስገኛል። ውሃ የሚፈልግ ሁሉ ቀረጥ ይከፍላል። ሁለተኛ፣ የንግድ መስመሮችን ይቆጣጠራል። መዳረሻን መፍቀድም መከልከልም ይችላል። ሶስተኛ፣ ለራሱ ሰራዊት እና ለግዙፎቹ ዝሆኖች አስፈላጊውን ውሃና መኖ ያረጋግጣል። በጣም ብልህ ሆነ አካሄድ ነው። እንግዲህ እነዚህን ሁሉ ፍንጮች አንድ ላይ ስናደርጋቸው ስለ አብርሃ የነበረን ምስል ሙሉ በሙሉ ነው የሚቀየረው። ከአንድ ዝነኛ የጦር መሪነት ወደ አንድ ውስብስብ እና የተራቀቀ መንግስት ገንቢነት ከፍ ይላል። ከዚህም በተጨማሪ አብርሃ ሌላ ቁልፍ መሳሪያ ነበረው፣ ሃይማኖት። ግብር መክፈልን እንደ ሃይማኖታዊ ግዴታ ነው ያቀረበው። በሰናም አንድ ግዙፍ ካቴድራል ገነባ። በዚህም ሚና አደረገ። ወታደራዊ፣ ኢኮኖሚያዊ እና መንፈሳዊ ስልጣኑን ሁሉንም አንድ ላይ አሰባስቦ ግዛቱ በጣም አጠናከረው። እንግዲህ ይሄ ሰንጠረዥ ልክ እንደ ኬስ ፋይል ነገር ነው። ሁሉንም ቁልፍ ማስረጃዎቻችንን በአንድ ላይ ያጠቃልናል። እስኪ በፍጥነት እንከልሰው። የናኢድ ቅርስ ስለ ዝሆኑ እና ስለ ንጉሳዊ ክብሩ ነገረን። የሂማ ቅርስ ደግሞ ስለ መሬት ቁጥጥር እና የድንበር አስተዳደር አሳየን። የማሪብ ግድብ ጥገና የመሰረተ ልማት ቁጥጥርን ያሳያል። የማዕድ ዘመቻ ደግሞ የግዛቱ መስፋፋትን። የእንዲያናንዱ ቅርስ የእንዲያናንዱ ፍንጭ ከአንድ ትልቅ እና ስልታዊ ዕቅድ ጀርባ ያለውን አንድ አእምሮ ነው የሚያሳየን። ስለዚህ ወሳኙን ነጥብ ይሄ ነው። አብርሃ ዝሆኑን ለወታደራዊ ማስፈራሪያ፣ ፍየሉን ደግሞ ለኢኮኖሚ መረጋጋት የተጠቀመ እጅግ የተራቀቀና ስልጣዊ መንግስት ገንቢ ነበር። ይህ አዲስ ግንዛቤ በጣም አስፈላጊ ነው። ለምን? ምክንያቱም በ6ኛው ክፍለ ዘመን አረቢያ ምን ያህል የተወሳሰበና እርስ በርሱ የተሳሰረ የፖለቲካ ምህዳር እንደነበረ በደንብ እንድንረዳ ያደርገናል። እስኪ ለአንድ ሰከንድ አስቡት። የአብርሃ ግዛት የተገነባው ለአንድ አፍሪካዊ አውሬ በሆነ የግሪክ ቃል በየመን ድንጋይ ላይ ተቀርጾ ነው። ይህ ብቻውን የጥንቱ ዓለም ምን ያህል እርስ በርሱ የተሳሰረ እንደነበር ያሳያል። እናም ትልቁ ጥያቄ ይሄ ነው። በበረሃ አሸዋ ውስጥ ተደብቀው የሚገኙን ገና ያልተፈቱ ሌሎች ምን ያህል የጥንት ምስጢራት እየጠበቁን ይሆን?